የአማራ ፋኖ በሸዋ ቀጠና በ101ኛ የአየር ወለድ ኮማንዶ ክፍለ ጦር ላይ በፈጸመው ደፈጣ ጥቃት በርካቶችን ሙትና ቁስለኛ ማድረጉን አስታውቋል። ይህ በእንዲህ እንዳለም 4 የብልጽግና ካድሬዎች እጅ ከፈንጅ መያዛቸውንም ምንጮች ገልጿል። ካድሬዎቹ ብዛት ባላቸው አድማ ብተናዎች የታጅበው እንቅስቃሴ ላይ ባሉበት ነው ከየት መጡ ባልተባሉ የፋኖ ኮማንዶዎች ከበባ ተደርጎባቸው እጅ የሰጡትም ተብሏል። በዝርዝር የምንመለከተው መረጃችን ነው። ኮሎኔሉ በፋኖ መሸኘቱ ሰምቷል። የአብይ አህመድን ወንበር አስጠብቃለሁ በሚልና የአማራ ሕዝብን በነፍጥ አሸንፌ ለአብይ አህመድ እንዲገብር አድርገዋለሁ በሚል ወደ አማራ ክልል የዘመተን ወታደር እየመራም የነበረው አንድ ያገዛዙ ቀኝ ሰው በፋኖ ኃይሎች መሸኘቱን ምንጮች ገልጿል። በጉዳዩ ዙሪያ ዝርዝር መረጃ ይዘናል። የአማራ ፋኖ ብሔራዊ ኃይል በክልሉ መዲና ባህር ዳር ከተማ ኤርፖርት አካባቢ ጥቃት ማድረሱን አስታውቋል። ከዚህ በተጨማሪ ፋኖቹ በዋና የብልጽግና ጽሕፈት ቢሮ ውስጥ ያልታሰበ ጥቃት በማድረስ ቁልፍ የብልጽግና አመራሩን ጨምሮ 5 ተላላኪዎች ላይ እርምጃ መውሰዳቸው ታውቋል። መረጃውን በዝርዝር ይዘነዋል፣ በስፋት ታደምጡታላችሁ። ሰላም ጤና ይስጥልን። የተከበራችሁና የተወዳችሁ የሚዲያችን ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜም ቀደም ሲል በአርስቱ ያስደምጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በአክብሮት እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የአብይ አህመድ ወንበር አስጠብቃለሁ በሚልና የአማራን ሕዝብ በነፍጥ አሸንፌ ለአብይ አህመድ ገባሪ ያደርገዋለሁ በሚል እብሪት ወደ አማራ ክልል የዘመተውን ወታደር እየመራ የነበረው አንድ ያገዛዙ ቀኝ ሰው በፋኖ ኃይሎች መሸኘቱን ምንጮች ገልጿል። ዘመቻው ከተጀመረ 3 ቀናት የሆነውና የፋኖን የበቀል በትር መቋቋም ያቃተውን ሰራዊት እየመራ የነበረው ኮሎኔሉም በደቡብ ጎንደር ዞን ገጠራማ አካባቢ በፋኖች ተመቶ የአሞራ ሳይ መሆኑ የታወቀ ሲሆን የሟቹ ማዕረግ እንዳይታወቅ በሚል ያገዙ ታጣቂዎች የሞት ሽረት ትግል አድርገው የኮሎኔሉ አስከሬን በመውሰድ ደብረ ታቦር ከተማ እንዲቀበር አድርገውታልም የተባለው ማዕረጉን የሚገልጽ ነገር ያላገኙት የፋኖ ኃይሎች የሻለቃ አዛዡን እየገደሉ መስሏቸው ነገሩን ከቁብ ሳይቆጥሩና ለሚዲያ ሳያበቁት ቢያልፉም በፋኖ በየጊዜው ከባድ ምት እየተመታ ወታደራዊ አዛዦችን እያጣ ያለውና የእግረኛውን ታጣቂ ቡድን እያስገደለ ያለው የአገዛዙ ቡድን መሪም ሌተናል ጀነራል መሐመድ ሰማም ኮሎኔል ሰው ሞቶብናል ብሎ ለወታደሮቹ እንዳትናገሩ ለፋኖ የሞራል ስንቅ ነው የሚሆነው በሚል ታዛዦችን እያስጠነቀቀ ቢሆንም በወታደራዊ መረጃ ምንጮቻችን በኩል ግን መረጃው ለሚዲያችን ደርሷል። ኮሎኔሉ ተመስገን የተባለ የባለሮቤ አካባቢ ተወላጅ እንደሆነ የገለጹት የመረጃው ምንጮች ከዚህ በፊት በነበረ ህዝባዊ ስብሰባ ላይ ፋኖን በቅርብ እንጨርሰዋለን እያለ ሲፎክር እንደነበር አስታውሷል። ከኮሎኔሉ ህልፈት በተጨማሪም አንድ የፖሊስ አዛዥ የተሸኘ ሲሆን ኮሎኔሉን አጅበው የነበሩ በርካቶች ደግሞ የገቡበት አይታወቅም የተባለው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 1ኛ ክፍለ ጦር የኩሌታ ታደሰ ሙሉ ብርጌድ ትናንት በመራዊ ከተማ ከንቲባ ጽሕፈት ቤት ቅጥር ግቢ ውስጥ ተሰብስቦ በነበረ የብልጽግና ጉዳይ አስፈጻሚ አመራርና ወንበር ጠባቂ ኃይል ላይ ከባድ ጉዳት ማድረስ ተችሏል ሲል ፋኖ ሀብታሙ ኢየሱፍ ገልጿል። በተደረገው ልዩ ኦፕሬሽን ለጊዜው ስሙ ያልታወቀ አመራርን ጨምሮ ከ5 በላይ ተላላኪዎች ከፍተኛ ጉዳት ማድረስ መቻሉን ከውስጥ ምንጮቻችን ለማወቅ ተችሏል። በሰሞኑ ያለ ምክንያት የመራዊ ወጣቶችን የሚያፍሰውና የማያግተው የስርዓቱ ቅጥረኛ ስብስብ በትናንቱ ጥቃት ከፍተኛ ድንጋጤ ውስጥ መግባቱና የእርስ በርስ አለመተማመን እንደገጠመው ነው ምንጮቹ አክለው ይገልጹ። በሌላ በኩል የጣናው መብረቅ ብርጌድ ዘጋራ ሻለቃ ትናንት ከጧቱ 3 ሰዓት ሰርጎ በመግባት ኤርፖርት ዙሪያ ጥበቃ ላይ በነበሩ 2 ፌዴራልና መከላከያ ላይ እርምጃ በመውሰድ 2ቱን ደግሞ ቁስለኛ በማድረግ አንድ የራዲዮ መገናኛ ይዘው መውጣት ችለዋል ነው የተባለው። ከዚህ በተጨማሪም 10 አለቃ ሸቱ አማረን አየር ኃይል ኮማንዶ በአማራ ላይ እየተሰራ ያለውን ግፍ እያየው መቋቋም ስላልቻልኩ አማራዊ ግዴታ መወጣት አለብኝ በሚል በትናንትናው ዕለት ከደብረ ዘይት ካምፕ በመውጣት ፋኖን ተቀላቅሏል ሲል ፋኖ ሀብታሙ ኢየሱፍ ገልጿል። በሌላ መረጃችን በሸዋ ቀጠና በ101ኛ የአየር ወለድ ኮማንዶ ክፍለ ጦር ላይ በተፈጸመ ደፈጣ ጥቃት በርካቶች ሙትና ቁስለኛ መሆናቸው ተሰማም። ደፈጣ ጥቃቱን ተከትሎ ለ30 ደቂቃ ያህል የጨበጣ ውጊያ የተደረገ ሲሆን በዚህም በርካታ ወታደሮች ሲገደሉ አገዛዙ ሀገሪቱን በዳስ ይዞ በቅርቡ ከውጭ ሀገራት ያስገባቸው አዳዲስ ዘመናዊ የጦር መሳሪያዎችም በፋኖ መማረካቸውን ተሰማም። በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የአጼ ዳዊት ክፍለ ጦር ከአባት አርበኞች ጋር በጋራ በመሆን ገዙ ቡድን ባለምጡቅ አእምሮ ሲል በሚያሞካሻቸው የአየር ወለድ ኮማንዶዎች ላይ የሽምቅ ጥቃት በመፈጸም ድል መቀዳጀታቸው ነው የዙ ሚዲያና ኮሙኒኬሽን ቢሮ ያስታወቀው። በዙ ስራ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር የታደለ ጥና ሻለቃ ከሚዳና ሬማ ወረዳም የአርበኞች ጦር ጋር በጋራ በመሆን በ101ኛ አየር ወለድ ክፍለ ጦር ላይ በፈጸሙት ሳቃ ደፈጣ ጥቃት ታላቅ ድል መቀዳጀት ችለዋል ነው የተባለው። ጥቃቱ የተፈጸመው ትናንት ጥቅምት 11 ቀን 2018 ዓ.ም ንጋት ላይ ሲሆን ያገዙ ኃይል ከሬማ ከተማ ቅርብ ርቀት በምትገኘው ሽፈሪ አምባ ቀበሌ ሰፍሮ እንዳለ ነው መብረቅ ጥቃቱ የተፈጸመበት ሲል የዙ ሚዲያና ኮሙኒኬሽን በላከው መረጃ ጨምሮ ገልጿል። ደፈጣ ጥቃቱን ተከትሎ ለ30 ደቂቃ ያክል የጨበጣ ውጊያ የተደረገ ሲሆን በዚህም በርካታ ወታደሮች ሲገደሉ በርካታ እጅግ ዘመናዊ መሳሪያዎችም በፋኖ ተማርከዋል ብለዋል ምንጮቹ።
በሌላ መረጃችን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ አንደኛ ኮር ሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር በዘመቻ አርበኛ ተመስገን ጓዴ ድል እያስመዘገበ መሆኑን አስታወቀም። የሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር ሰራዊት ከደራ ተነስቶ ወደ እስቴ መካነ ኢየሱስ ከተማ በመምራት ላይ የነበረውን የሰሜን ምዕራብ እዝ 303ኛ ኮር አካል የሆነውን 77ኛ ክፍለ ጦርን ከገላውዲዮስ ከተማ እስከ ገላውዲዮስ ከተማ ዙሪያ ገቦ ከንጋት 11 ሰዓት ጀምሮ ከፍተኛ ውጊያ ሲያደርግ መሆኑን የአፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ አረጋ ንሙት ገልጿል። አገዛዙ ሁለት ጊዜ ማጥቃት ሞክሮ የነበር ቢሆንም ከገላውዲዮስ እስከ ውባንት ተራራ፣ ሞሻ ተራራ፣ ግድብ ተራራ፣ ገላውዲዮስ ከተማ፣ ቴሌ ፈትሎና የተለያዩ ቦታዎች ላይ ከፍተኛ ተጋድሎን ሲፈጽሙ ውለዋል ሲል አርበኛ አረጋ አለባቸው ገልጿል። በዚሁ የአገዛዙ ሰራዊት ድባቅ በመምታት ገላውዲዮስ ከተማን ፋኖ በቁጥጥር ስር እንዳዋለ የገለጸ ሲሆን የ77ኛ ክፍለ ጦር የአገዛዙ ሰራዊት በውባንት ልጆች ሲገረፍ የሞራል የአካልና የቁስ ስብራቶችን ተከናንበዋልም ብሏል። ዘመቻው የአርበኛ ተመስገን ጓዴን 6ኛ ወር መታሰቢያ በማድረግ በሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር ሰራዊት አስደማሚ ወደ ውጊያ በማድረግ በርካታ ድል መመዝገቡን የገለጸው የክፍለ ጦሩ ህዝብ ግንኙነት መምሪያ አርበኛም አረጋ አለባቸው ከ38 በላይ መከላከያ ሲደመሰስ በባንዳው ጸዳሉ ደሴና በመከላከያ ስም የተቀመጠው ያገዙ ቡድን የላካቸው የ30 ሺህ ብር ወራዊ ተከታሪ ደህንነቶች በፋኖ ቁጥጥር ስር ውለዋል ብሏል። የተከበራችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞ እስከምንገናኝ በያላችሁበት የዓለም ጫፍ በቸር ቆዩኝ።